ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን ናሁ ስፖርት ጀምሯል። ከዚህ ሰዓት አንስቶ እንግዲህ የተለያዩ ስፖርታዊ መረጃዎችን ወደ እናንተ ያደረስን ቆይታ ምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ነው። ጋዚ እንዴት ነህ? ሳምንቱ እንዴት ያለፈልን ያለው? ሰላም ጄሪ እንዴት ነሽ? ጥሩ ነው። እንግዲህ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ትላንት ምሽት ከትላንትና በስቲያ የተለያዩ ጨዋታዎች ተደርጓል። በበርካታ የእግር ኳስ አፍቃሪያን ዘንድ እንግዲህ ሲጠበቅ የነበረው በኤምሬትስ ስቴዲየም የተከናወነው የወቅቱ የአውሮፓ ታላላቅ ክለቦች መካከል በግንባር ቀደምትነት የሚጠቀሱት ባየር ሙኒክ እና አርሰናል ያደረጉት ጨዋታ እንግዲህ ምሽት ላይ በአርሰናል አሸናፊነት ተጠናቋል። ሊቨርፑል ተከታታይ ሽንፈት እንደዚሁ አስተናግዷል። ባለፈው ጊዜ ደግሞ ተመልክተናል ማንቸስተር ሲቲም እንደዚሁ ሽንፈት ገጥሞታል። ትላንት ፒኤስጂም የወቅቱ የመድረኩ ሻምፒዮናው ክለብ እንደዚሁ ቶተንሃም ሆትስፐርስን በሜዳው ጋብዞ ማሸነፍ ችሏልና እነዚህንና አጫጭር ሌሎች ስፖርታዊ መረጃዎችን አካተናል። የሀገር ቤት ስፖርታዊ መረጃዎችም ይኖሩናልና ተመልካቾቻችን እስከ መረጃዎቻችን ፍጻሜ ድረስ አብረው እንዲቆዩ እንጋብዛለን። እንደተለመደው እንግዲህ ከሀገር ውስጥ ስፖርታዊ መረጃዎቻችን ስንጀምር ከ17 ዓመት በታች አፍሪካ ዋንጫ የሴካፋ ዞን ማጣሪያ የምድብ አራተኛ ጨዋታ ትላንትና 10 ሰዓት ላይ በኢትዮጵያና በኬንያ መካከል ተካሂዶ ነበር። በአበበ ቢቂላ ነበር ይሄ ጨዋታ የተካሄደው። ኢትዮጵያ 1-0 በሆነ ውጤት የኬንያቸዋን ማሸነፍ ችላለች። የውድድሩ ክስተት የሆነው ዳዊት ካሳው ነው እንግዲህ በ64ኛው ደቂቃ ጎል ማስቆጠር የቻለው። እንግዲህ ታዳጊ ስፖርተኞቻችን ወይም ደግሞ ከ17 ዓመት ታዳጊ የኢትዮጵያ ብሔራዊ ቡድን አሁን ላይ ጥሩ እንቅስቃሴ እያደረጉ ነው ያሉት። አው ትክክል። የሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ የውድድር መድረክ በኢትዮጵያ አስተናጋጅነት እየተከናወነ ነው የሚገኘው እዚህ አዲስ አበባ ስቴዲየም እና እንደዚሁም በድሬዳዋ ኢንተርናሽናል ስቴዲየም በሁለት ምድብ ተከፍለው ኢትዮጵያን ጨምሮ 10 ሀገራቶች እየተካፈሉበት የሚገኘው የውድድር መድረክ አሁን ወሳኝ ምዕራፍ ላይ ደርሷል። የኢትዮጵያ ብሔራዊ ቡድን እንደገለጸው ትላንትና የምድብ አራተኛ ጨዋታው እንደዚሁ አከናውኖ ነበር። ከኬንያዋቻው ጋር 1-0 በሆነ ውጤት ማሸነፍ ችሏል። አስቀድሞም ከምድቡ ወይም ደግሞ ወደ ሴሚ ፋይናል ማለፉን አረጋግጦ ነበር። ትላንትና የምድቡ የበላይ ሆኖ ለማጠናቀቅ የተደረገ ጨዋታ ነበር። እኩል 77 ነጥብ ነበራቸው። ትላንትና እንግዲህ የኢትዮጵያ ብሔራዊ ቡድን ድል ማስመዝገቡን ተከትሎ በ10 ነጥብ በምድቡን በበላይነት እየመራ እንደዚሁ ወደ ግማሽ ፍጻሜ ያለፈበትን ውጤት ነው ማስመዝገብ የቻለው። ቀደም ሲል እንግዲህ ጎሉን ያስቆጠረው ተጫዋች ማይኮፍ ስናወራ ነበረ ዳዊት ካሳ በቀጣይ በኢትዮጵያ ብሔራዊ ቡድን በዋሊያዎቹ ማሊያ በዚህ ስብስብ ውስጥ የምንመለከተው ትልቅ ተጫዋች መሆኑን ፍንጭ አሳይቶናል። ብዙ የእግር ኳሱ ቤተሰብ እየተመለከተው ይገኛል። እሱን ለማየትም የሚገቡ አሉ። እኛም መረጃ ያጋራናቸው ነበርና በአጠቃላይ በተደረጉ የምድብ ጨዋታዎች ላይ ጎል ማስቆጠር ችሏል። ትላንትና 7ኛ ጎሉ ነው ከመረብ ማሳረፍ የቻለውና ይሄ ተጫዋች ራሱን የሚጠብቅ ከሆነ አንዳንድ ኢትዮጵያን ተጫዋቾች ላይ የምንመለከታቸውን ክፍተቶች የማይደግም ከሆነ ከነሱ የሚማር ከሆነ በሌሎች በትልልቅ ሊጎች ላይ ሌሎችን የአፍሪካ ተጫዋቾች እንደምንመለከተው ሁሉ ምናልባት ይሄ ኢትዮጵያዊ ታዳጊ ዳዊት ካሳው በቀጣይ በአውሮፓ ትልልቅ ሊጎች ላይም ልንመለከተው የምንችልበት እድል አለ። ነገር ግን ይህንን ችሎታ ማሳደግ መጠበቅ ከቻለ ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን አንዳንድ ስራዎችን እየሰራ ነው የሚገኘው። ትላንት እንደውም ካስታወሽ በኢሊሊ ሆቴል የፓይለት ፕሮጀክትን በተመለከተ ከባለድርሻ አካላት ጋር የኢትዮጵያ እግር ኳስ ፌዴሬሽን አመራሮች እንደዚሁ ሰፊ ውይይት አድርገዋል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ እንደዚሁም ደግሞ ምክትል ፕሬዝዳንቱ፣ ስራ አስፈጻሚዎች፣ የጽህፈት ቤቱ ኃላፊ፣ ሌሎች ደግሞ ከክልልና ከተማ አስተዳደር የተገኙ የስፖርቱን በበላይነት የሚዘውሩት እንደዚሁ የበላይ አካላት ተገኝተው ውይይት አድርገዋልና ለማሳያ ያህል የኢትዮጵያ እግር ኳስ ፌዴሬሽን ክለብ መያዝ አይችልም ፌዴሬሽን ስለሆነ፣ ነገር ግን ግራስሩት ላይ ካፍና ፊፋ የሚሰጧቸው በጀቶች አሉ የገንዘብ በጀትና እነዛን በትክክለኛው ቦታ ላይ ለማዋል ማሳያ ታዳጊዎች ላይ ሰርተን እያሳየን ነው የምንገኘው ብለዋልና ይሄ አንደኛው ትርፋት ደግሞ ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን እያሳየ ያለው ውጤት የተጫዋቾቹ ክህሎት እንዴት ከተጠበቀላቸውና አስፈላጊው ፋሲሊቲ ከተሟላላቸው ትልቅ ተጫዋች መሆን እንደሚችሉ ምልክት አሳይቶናል። ይሄ ግን የመጨረሻ አይደለም። ምክንያቱም ከዚህ በፊትም እንደምታውቂው ጄሪ ቡድኖች ይገነባሉ፣ ጥሩ ተስፋ ያሳያሉ። ከዛ በኋላ ደግሞ ሲፈርሱ ታያለሽ። ወይ ፌዴሬሽኑ አዲስ አመራር ይመጣል፣ ወይ ደግሞ በክለብም ደረጃ ካየሽው አዳዲስ የክለብ አመራሮች ይመጣሉ። ያንን ፕሮጀክት ማስቀጠል አይፈልጉም። የራሳቸውን ሌላ ደግሞ አዲስ ፕሮጀክት ነው ይዘው የሚመጡትና እነዚህ ነገሮች ቀጣይነት እንዲኖራቸው አሁን የታየው ብልጭታ ኢትዮጵያ በምታስተናግደው ተብሎ በሚጠበቀው በ29 የአፍሪካ ዋንጫ የውድድር መድረክ ላይ እነዚህ ወጣቶች
ጥሩ ተስፋ ያላቸው መሆኑን ተመልክተናልና ትላንትና እንግዲህ ቀዮቹ ቀበሮች እየተባሉ ነው የሚጠሩት የኢትዮጵያ ከ17 ዓመት በታች ወደ ሰሚ ፋይናል ያለፉበትን ውጤት ማስመዝገብ ችሏል ማለት ነው። ጥሩ ነው ውድድሩ ከሞላ ጎደል በሁለቱም ስቴዲየም እየተከናወነ ነው የሚገኘው። አዎ ጥሩ ነው። እንግዲህ አሁን ላይ እነዚህን ታዳጊዎች የያዘ ያለው በዋነኝነት የኢትዮጵያ እግር ኳስ ፌዴሬሽን ነው። እነዚህ ተጫዋቾች ከትንሽ ዓመታት በኋላ ክለብ መግባታቸው አይቀርም። ክለብ ላይ ደግሞ ሌላ ኢንቫይሮንመንት ነውና ክለብ ከገቡ በኋላ እንዴት ነው በዚህ አቋማቸው ይቀጥላሉ የሚለው ነገር ይህም ተጫዋች እንግዲህ የሚያነጋግር ነው የሚሆነው። ወደፊት አብረን እናየዋለን። ወደ ሌላኛው የሀገር ውስጥ ስፖርታዊ መረጃዎቻችን ስናመራ ሰባተኛው ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ዛሬም ቀጥለው ይካሄዳሉ። ድሬዳዋ ከተማ ከምድረ ገነት ሽሬ ጋር ዛሬ 7 ሰዓት ላይ እዚሁ አዲስ አበባ ጨዋታቸው የሚያደርጉ ይሆናል። መቀሌ 70 እንደርታ ከኢትዮጵያ ንግድ ባንክ በተመሳሳይ 10 ሰዓት ላይ ጨዋታቸውን ያደርጋሉ እዚሁ አዲስ አበባ። ሀዲያ ሆሳዕናና አርባ ምንጭ ደግሞ 10 ሰዓት ላይ በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታቸው የሚያደርጉ ይሆናል። አዎ ትክክል። የኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን የሰባተኛ ሳምንት መርሃ ግብር ጨዋታዎች በአዲስ አበባ ስቴዲየም እና እንደዚሁ ደግሞ በሐዋሳ ሰው ሰራሽ ስቴዲየም እየተከናወኑ ይገኛሉ። ትላንትና ትልልቆቹ ቡድኖች ድል የቀናቸውም አሉ፣ ሽንፈት የሚያስተናገዱ እንደዚሁ አሉ። መቻል ከሲዳማ ቡና ያደረገው ጨዋታ እንደዚሁ በሲዳማ ቡና 2-1 አሸናፊነት ፍጻሜውን አግኝቷል። ሲዳማ ቡናም የሊጉን የደረጃ ሰንጠረዥ በ16 ነጥቦች ከወዲሁ መምራት የቻለበትን ውጤት ነው ማስመዝገብ የቻለው ማለት ነው። ሌላው እንግዲህ በኢትዮጵያ ቡናና በሸገር ሲቲ መካከል የተደረገው ጨዋታ ደግሞ በኢትዮጵያ ቡና 2-1 አሸናፊነት እንደዚሁ ፍጻሜውን አግኝቷል። ኢትዮ ኤሌክትሪክም ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር ያደረጉትም ጨዋታ እንደዚሁ በኢትዮ ኤሌክትሪክ 1-2 አሸናፊነት ተጠናቋል። ሌላው ፋሲል ከተማም ድል ቀንቶታል። እዚህ አዲስ አበባ ስቴዲየም ላይ የተደረገ ጨዋታ ነበረ። እንግዲህ 1-2 በሆነ ውጤት ማሸነፍ ችሏል አጼዎቹ ማለት ነው፣ ትናንት በነበረው ጨዋታ ማለት ነውና ፉክክሩን እየተመለከትን እንገኛለን። ሐዋሳ ከተማ ትላንትና ሽንፈት አጋጥሞታል በፋሲል ከተማ ማለት ነው። ቃል ኪዳን ዘላለም 77ኛው ደቂቃ ላይ የፋሲል ከተማን የአሸናፊነት ግብ ከመረብ አሳርፏል። አሰልጣኝ ዮሐንስ ሳህሌ ጅምሩ እጅግ በጣም እያማረለት ነው የሚገኘው በኢትዮጵያ ፕሪሚየር ሊግ። ከዚህ ቀደም በሲቲ ካፑ ብዙም ጨዋታዎችን ሲያሸንፍ አልተመለከትነውም ነበርና ከረጅም ጊዜ በኋላ እንግዲህ ሰሜን ኢትዮጵያን ተወካዩን ክለብ ፋሲል ከተማን እየመራ በጣም ጥሩ ውጤት እያስመዘገበ ነው የሚገኘው። የኢትዮጵያ ፕሪሚየር ሊግ እንግዲህ በሲዳማ ቡና እግር ኳስ ክለብ መሪነት እንደዚሁ የቀጠለበትን ሂደት እየተመለከትን እንገኛለን። ወደ ሌላኛው አጫጭር የሀገር ውስጥ ስፖርታዊ መረጃዎቻችን ስናመራ እንግዲህ ሱራፌል ዳኛቸው 9 ወር ከቆየበት ከሎንዶን ዩናይትድ ክለብ ጋር እንግዲህ እንደተለያየ ነው እየተገለጸ የሚገኘው። እንግዲህ የተጫዋች ላለፉት ጊዜያት በተለይ ደግሞ በኢትዮጵያ ፕሪሚየር ሊግ በአዳማ ከነማ እንዲሁም ደግሞ በፋሲል ከነማ ጥሩ ጊዜያት እንዳሳለፈ ይታወቃልና አሁን እንግዲህ 9 ወር ከቆየበት ክለቡ ነው የተለያየው። በቂ እድል እንዳልተሰጠው ነው እየተነገረ የሚገኘው። ያው ከሱ ውጪ 12 ተጫዋቾች ከቡድኑ እንደተቀነሱ ነው የተሰማው። እንዴት ተመለከትከው? ያው እንግዲህ ሱራፌል ዳኛቸው ጥሩ ክህሎት ካላቸው የኢትዮጵያን እግር ኳሰኞች መካከል አንደኛው ነው። ከዚህ ቀደም እንዳነሳሽው 2013 ላይ የኮቪድ ጊዜ እንደምናስታውሰው ለ13 ወይም ደግሞ በ13 ክለቦች መካከል የተደረገው የኢትዮጵያ ፕሪሚየር ሊግ ፋሲል ከተማ ሻምፒዮና እንደነበረ እናስታውሳለን። ይሄ ክለብ እንግዲህ በዛ ወቅት በአሰልጣኝ ስዩም ከበደ እየተመራ ሻምፒዮና ሲሆን ለክለቡ ጥልቅ አበርክቶ ከነበራቸው ተጫዋቾች መካከል አንደኛው ይሄ አማካኝ ስፍራ ተጫዋች ነው። ከዛ ባለፈ ደግሞ በኢትዮጵያ ብሔራዊ ቡድን በተለይ ደግሞ አይቬሪ ኮስትን አስተናግደን ባህር ዳር ከተማ ላይ በአፍሪካ ዋንጫ ማጣሪያ 2-1 በሆነ ውጤት ያሸነፍንበት አጋጣሚ ይታወሳል። ከቅጣት ምት ጎል ማስቆጠሩ የሚታወስ ነውና በመሃል ሜዳው ስፍራ ትልቅ ታለንት ካላቸው ወደፊትም በትልቅ ደረጃ ከምንጠብቃቸው ተጫዋቾች መካከል አንደኛው ነው። ይህንን እንቅስቃሴውን ያዩት ነበሩ የሎንዶን ዩናይትድ ሰዎች ወደ አሜሪካው የወሰዱት ማለት ነውና ወደ አሜሪካው ክለብ ካመራ በኋላ ከአንዳንድ ጉዳዮች ጋር ከዛም ባለፈ ደግሞ ከጉዳት ጋር በተያያዘ ተጫዋቹ ሳይሰለፍ የቀረባቸውን አጋጣሚዎች ተመልክተናል። በርከት ያሉትን ጊዜ ተጠባባቂ ወንበር ላይ ተመልክተናል። በዋና ቡድን ውስጥ ስብስብ ውስጥም አልተመለከትነውም እና አሁን እንደጠቀሽው እንግዲህ ካለፉት ከአንድ ዓመት 9 ወር በኋላ ቆይታ በኋላ እንደዚሁ ከክለቡ ጋር ስለመለያየቱ ተገልጿል። የውድድር ዓመቱን ሊጀምር ዋዜማ ላይ ነው የሚገኘው ክለቡ ማለት ነውና በአጠቃላይ ቲም ስኳዱን ወይም ደግሞ የቡድኑን አጠቃላይ ዝርዝር ሲያወጣ የ12 ተጫዋቾችን ስም ዝርዝር እንደዚሁ ከክለቡ ጋር ያላቸው የውል ኮንትራት መቋረጡን አሳውቋል። አንደኛው ኢትዮጵያዊ ተጫዋች ወይም ኢትዮጵያዊው እግር ኳሰኛ እንደዚሁ ሱራፌል ዳኛቸው ሆኗል ማለት ነውና እንግዲህ አንዳንድ ጊዜ ጉዳት ምን ያህል ተጫዋቾችን ያላቸውን ክህሎት እንዳያወጡና በትልቅ ደረጃ እንዳይጫወቱ
እንዲጫወቱ እንደሚያደርጋቸው ነው። የአቡበከር ናስርንም ከዚህ በፊት ተመልክተናል። ትልቅ ታለንት ያለው ተጫዋች ነበር በኢትዮጵያ ብሔራዊ ቡድን ወደ ደቡብ አፍሪካ ካመራ በኋላ ግን ተጫዋቹ አጠቃላይ የእግር ኳስ ቆይታው የተበላሸበትን ሁኔታ ተመልክተናል። በእርግጥ ገና ወጣት ነው። አሁንም ማስተማማኝ ጤንነት ላይ የሚገኝ ከሆነ ወደ ተሻለ ደረጃ መድረስ የሚችልበት አጋጣሚዎች ሊኖሩ ይችላሉ። ሱራፌልም ተመሳሳይ ነውና በእንዲህ አይነት ሁኔታ መሆኑ እንግዲህ ምናልባት የጤንነት ሁኔታው ሲስተካከል ደግሞ በቀጣይ አሁን ያለው የኢትዮጵያ እግር ኳስ ፕሪሚየር ሊጉም ለሌሎችም ሀገራቶች እየደረሰ ነው የሚገኘው በተለያዩ አማራጮች ማለት ነውና ወደ ሌሎች ክለቦች እዛም ሲጫወትና ታለንቱን ያዩ ደግሞ እንደዚሁ ክለቦች ምናልባት ወደዛም የሚያመራበት ሂደት አለ። ጤንነቱ አስተማማኝ ከሆነ የእግር ኳስ ክሎት ላይ ችግር ከሌለባቸው በቴክኒኩ በጣም የላቁ ተጫዋቾች መካከል አንደኛው ሱራፌል ዳኛቸው ነውና ያው እንግዲህ መለያየቱ ያሳዝናል። ተጫዋቹ ጥሩ እንቅስቃሴ ነው የሚያደርገው። በተለይ ደግሞ እዚሁ የኢትዮጵያ ፕሪሚየር ሊግ ላይ ጥሩ እንቅስቃሴ ከሚያደርጉ ተጫዋቾች መካከል አንዱና ዋነኛው ነበር። አሁንም ወደ ሀገሩ ተመልሶ ኢትዮጵያ ፕሪሚየር ሊግ ላይ በሚገኙ ክለቦች ይጫወታል ብለን እናስባለን። ከወዲሁ ግን መልካም እድል እንመኘለታለን። ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን የተመለከታችሁትን ይመስል ነበር። ከጥቂት ቆይታ በኋላ ወደ ባህር ማዶ አምርተን የተለያዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ውድ ተመልካቾቻችን የተለያዩ የሀገር ውስጥ ስፖርታዊ መረጃዎችን ወደ እናንተ እያደረስን ነበር ቆይታ እያደረግን የነበረው። አሁን ደግሞ ወደ ባህር ማዶ አምርተን የተለያዩ ስፖርታዊ መረጃዎችን የምናደርሳችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁን ቆዩ። ገዜ ትላንትና 5ኛ ዙር የቻምፒየንስ ሊግ ጨዋታዎች ተደርገው ነበር። በጣም ሲጠበቁ የነበሩ ጨዋታዎች ነበሩ። እንግዲህ ያልተጠበቀ ውጤትም የተመዘገበበት ጨዋታዎች የነበሩበት ውድድር ነው። አርሰናል ባየር ሙኒክን 3-1 በሆነ ውጤት ማሸነፍ ችሏል። አርሰናልን አሁንም ማን ይሆን የሚያቆመው የሚለው ነገር አሁንም አጠያያቂ ሆኗል። አርሰናል በተጨማሪም ለዋንጫ ሳይሆን ለዋንጫዎች የሄደ እንደሚገኝ ነው ያስመለከተን ትላንትና። ትላንት ምሽት እንግዲህ ተጠባቂው የአውሮፓ ቻምፒየንስ ሊግ የ2025-26 አምስተኛ ጨዋታዎች በአውሮፓ የተለያየ ከተማ ስቴዲየሞች እንደዚሁ ተከናውኗል። እንዳነሳሽው እኛም በመግቢያችን ላይ እንደገለጽ ነው ሰሞኑንም በበርካታ የመገናኛ ብዙሃን ሽፋን ሲሰጠው የነበረው በኤምሬትስ ስቴዲየም የተከናወነው የአርሰናልና የጀርመኑ ክለብ ባየር ሙኒክ ጨዋታ ነበረ። ከዚህ ጨዋታ አስቀድሞ ብዙ የተባለለት ጨዋታ እንግዲህ ሰዓቱ ደርሶ ጨዋታውን ተመልክተናል። 3-1 በሆነ ውጤት በአርሰናል ፍጹም የበላይነት አሸናፊነት ነው ፍጻሜውን ያገኘው። እንግዲህ ትልልቅ ተጫዋቾችን ይዘዋል። የተጫዋቾችም ጥራት እጅግ በጣም የሚገርም ነው በሁለቱ ቡድኖች። በዛ ላይ ደግሞ አሁን ወቅቱን ካየሽው የሁለቱን ክለቦች ነው በትልቅነት በወጥነት ጨዋታዎችን እያሸነፉ እየተመለከተን የምንገኘው። የሀገራቸውንም ሊግ በበላይነት እየመሩ ይገኛሉ። አርሰናል በእንግሊዝ ፕሪሚየር ሊግ
በቀዳሚ ስፍራ ላይ የተቀመጠ ክለብ ነው። እንደዚሁ ደግሞ በቡንደስሊጋው ባየር ሙኒክ በተመሳሳይ የቡንደስሊጋውን የደረጃ ሰንጠረዥ በቀዳሚነት እየመራ ይገኛልና በአውሮፓም የነበራቸው በዚሁ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይም የነበራቸው ተሳትፎ ተመሳሳይ መሳ ለመሳ የሚል አይነት ሁኔታ ላይ ነው ሆኖ ጨዋታቸውን ያደረጉት 4 ጨዋታዎችን ማሸነፍ ችለው ነበርና ትላንትና 15ኛ ግንኙነታቸውን እንግዲህ አርሰናል በማሸነፍ የመሪነቱን ስፍራ ወይም ደግሞ የመሪነቱን መንበር ለብቻው መምራት የቻለበትን አጋጣሚ ተመልክተናል። የአርሰናል ተጫዋቾች በጣም ልዩ ነበሩ። በምሽቱ እንቅስቃሴ እንደተመለከትሽው የስኳድ ዴብዙ ምን ያህል ሰፊ እንደሆነ ምን ያህል ጥልቅ እንደሆነ አሰልጣኝ ሚካኤል አርቴታ በየቦታው በየዲፓርትመንቱ ሁለት ለአንዳንድ ቦታ ላይ ኳሊቲ ያላቸው ተጫዋቾች በስብስብ ውስጥ እንዳካተተ ነው የተመለከትነው። እንግዲህ አስቀድሞም አርሰናል ነው ከቆመ ኳስ እንደውም አንቺ መረጃዎችን ስታደርሺ ነበር ሃሪኬን የሰጠውን አስተያየት መሰረት አድርገሽ ማለት ነውና ሃሪኬን የቆሙ ኳሶች ላይ በጣም ማስተር ናቸው። ስለዚህ በደንብ ማርክ አድርገን ይህንን የቆመ ኳስ እንዳያገኙ እንከላከላለን የሚል አስተያየት ሰጥቶ ነበር። ነገር ግን ጨዋታው ተጀምሮ የተመለከትነው ሃሪኬን የፈራው ወይም ደግሞ ሃሪኬን የተናገረው ነገር መሬት ላይ ስንመለከት እንግዲህ ቲምበር ነው አይደል የመጀመሪያውን ጎል ከቆመ ኳስ ከመረብ ማሳረፍ የቻለው። አዎ እንግዲህ አንተም እንዳልከው ትላንትና ምን በመረጃ ሰዓታችን ላይ ያነሳሁት ነበር። ሃሪኬን የቆመ ኳስ እንዳይጠቀሙ እናረጋለን፣ ጭራሽ የቆመ ኳስ እንዳያገኙ ነው ምናረገው ብሎ ነበር። ግን ያው ቃሉን መጠበቅ አልቻለም። አሁንም የቆመ ኳስ ላይ አርሰናሎች በጣም እየተጠቀሙ ነው የሚገኙት። ባየር ሙኒክም እንዲሁ የመጀመሪያ ሽንፈቱን ነው በውድድር አመቱ ያስተናገደው። በእርግጥ በሊጉ አንድ ጨዋታ አቻ ተለያይቶ ነበረ። የመጀመሪያ ሽንፈቱን ማለት እንችላለን። በጣም ሲጠበቅ የነበረ ውድድር ነው። አርሰናል እንግዲህ አሁንም ሪካርዶችን እያሰበረ ነው የሚገኘው። 5 ጨዋታ ያለምንም ሽንፈት የቆየ ክለብ ማለት ይቻላል አርሰናል ብቸኛው ክለብ ሆኗል። በጣም ሲጠበቅ ከነበረው እንዴት ነው ባየር ሙኒክ በጣም ይፈትናል ተብሎ ነበረ፣ ግን ያ ሊሆን አልቻለም። በእርግጥ ባየር ሙኒክ ጥሩ የኳስ አያያዝ የኳስ ብልጫ ነበራቸው፣ ግን አርሰናል በእንደዚህ አይነት ሁኔታ ማሸነፉ የሚወጣ ክለብ መሆኑን አስመስክሯል። ያው ትላንትና የሁለቱ የወጣቶቹ አሰልጣኞችም የታክቲክ ወይም ደግሞ የጨዋታ አቀራረብንም በልዩነት የተመለከትንበት ይመስለኛል። አሰልጣኝ ሚካኤል አርቴታ ቀይሮ ያስገባቸውን ተጫዋቾች አይተሻል። አንዳቻ ከሆኑ በኋላ እንግዲህ ካርል አቻ አድርጓቸው ነበረ። ያም የተቆጠረባቸው ጎል በአውሮፓ ቻምፒየንስ ሊግ ብቸኛው አንደኛው ጎል ነው። እስካሁን ድረስ አርሰናል መረብ ላይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በዚህ ዓመት ካደረጋቸው 4 ጨዋታዎች ጎል አልተቆጠሩበትም ነበርና ሊዩስ ስኬሊ ትንሽ የተወሰኑ መዳከሞች ከሪትም የመውጣት ማለት በእንቅስቃሴ ረገድ ከተመለከትሽው ቦታውን ትቶ የመሄድ ቶሎ ብሎ ደግሞ በዛ ጋር የሚመጡትን የካውንተር አታክ ኳሶችን የማክሸፍ ሁኔታዎች ላይ ትንሽ ድክመት ተመልክተንበታል። ካላፊዮሪ ሲገባ በዛ ቦታ ላይ ግን ምን ያህል እንደታረመ ተመልክተናል። ካላፊዮሪንና እንደዚሁ ኑኒ ማዱኬን በአንድ ላይ ነው ቀይረው ያስገቡት አሰልጣኝ ሚካኤል አርቴታ አንዳቻ በነበሩበት ሰዓት ላይ ማለት ነው። ከዛ በኋላ ከተመለከትሽ እንግዲህ ኑኒ ማዱኬ ራሱ ካላፊዮሪ ነው በግራ መስመር ላይ ኳሱን ክሮስ አድርጎለት ማስቆጠር የቻለው። ከዛ በኋላ ደግሞ እንደዚሁ ማዱኬ ደግሞ ገብርኤል ማርቲኔሊ ላስቆጠረው 3ኛ ግብ ከመሃል ሜዳ ላይ ኳሱን አሻግሮለት ያስቆጠረበትን መንገድ ተመልክተናልና ጨዋታውን እያነበቡ ቶሎ ብሎ ተጫዋቾችን በመቀየርና አስፈላጊዎቹን ተጫዋቾች ወደ ሜዳ በማስገባቱ ረገድ አሰልጣኝ ሚካኤል አርቴታ ከአሰልጣኝ ቪሴንት ኮምፓኒ ምን ያህል አምሮ የላቀ መሆኑን ተመልክተናል። ሁለቱም እንግዲህ ወጣት አሰልጣኞች ናቸው። ነገር ግን አሰልጣኝ ሚካኤል አርቴታ ብዙዎችም እንዳሉለት ከጊዜ ወደ ጊዜ ከጨዋታ ወደ ጨዋታ ከውድድር አመት ወደ ውድድር አመት ምን ያህል ጭንቅላቱ ከፍ እያለ ያላቸውን እጁ ላይ ያሉትን ሀብቶች እንዴት መጠቀም እንደሚችል የተጫዋቾችን አቅም እንዴት መጠቀም እንደሚችል ሰዓቱንም ታይሚንጉንም ጭምር ማወቅ የመረዳት ሁኔታ ላይ እንዳለ ነው እንግዲህ እየመሰከሩለት የሚገኘው ማለት ነው። በፊት ላይ በትልልቆቹ አሰልጣኞች ረገድ የምንመለከተውን ኳሊቲ አሰልጣኝ ፔፕ ጋርዲዮላ ተጫዋቾችን የሚቀይርበት መንገድ እንደገና ተጫዋቾች ቨርሳታይል እንዲሆኑ በተለያዩ ቦታ ላይ የሚሞክርበት ሂደትና ተጫዋቾች ተጨማሪ ቦታዎች ላይ መጫወት እንደሚችሉ የሚያሳይ አይነት የቅያሪ ሁኔታን ተመልክተናል። እንደ ልቡ ነበር ትላንትና ተጫዋቾችን ከቦታ ወደ ቦታ እየቀየረ ውጤታማ እንዲሆኑ ሲያደርግ የነበረው ማለት ነውና ገብርኤል ማርቲኔሊም እንግዲህ ትንሽ እንትኑ አሳዛኝ በጨዋታው ሂደት ላይ ትሮሳርድ ጉዳት አስተናግዶ ተቀይሮ ወጥቷል። ከጨዋታው መጠናቀቅም በኋላ እንግዲህ አሰልጣኝ ሚካኤል አርቴታ ሪስክ ላለመውሰድ ነው ብሏል እንጂ ጨዋታውን የሚቀጥልበት ሂደት እንደነበረ ተመልክተናል። ነገር ግን ትሮሳርድን እንግዲህ አስገብቶ ማዱኬን አስገብቶ ቦታ ቀያይሯቸው እንዲጫወቱ አድርጓል በቀኝ መስመር ላይ ማለት ነው። ገብርኤል ማርቲኔሊም ከገባ በኋላ እንግዲህ ጎል ማስቆጠር የቻለበትን ሂደት ተመልክተናል። በጥቅሉ ግን
አርሰናል አሁንም ከአውሮፓ ፊት ላይ ከሚጠቀሱ ትልልቅ ቡድኖች መካከል ቀዳሚው መሆኑን ያስመሰከረበት ነበር። እስካሁን ድረስ ያለው ነገር አርሰናል በሁሉም የውድድር አይነቶች አልጋ ባልጋ ሆኖለታል። ዘንድሮ እንግዲህ ጊዜው የአርሰናል ነው እየተባለ ነው የሚገኝ። እንግዲህ ያው ፕሪሚየር ሊጉ ገና አሁን ጅማሬውን ነው ያገኘው። ገና ብዙ ሳምንታት ይቀራሉ። ወደፊት ምን አይነት ጨዋታዎቹ ምን አይነት ውጤቶችን ያስመዘግባል የሚለው ነገር ካሁኑ አነጋጋሪ ነው። ሌላኛው እንግዲህ የእንግሊዙ ኃያሉ ክለብ ከሆላንዱ ክለብ ጋር ያደረገው ጨዋታ በጣም ይጠበቅ ነበር። ሊቨርፑል ከፒኤስቪ ጋር ጨዋታ አድርገው ነበር 4-1 በሆነ ውጤት ነው እንግዲህ ይህ ጨዋታ የተጠናቀቀው። ሊቨርፑል በ12 ጨዋታዎች 9ኛ ሽንፈቱን ያስተናገደውና አርነ ስሎት በጣም አጣብቂኝ ውስጥ የገቡበት ጨዋታ ነው። እነሱም እንግዲህ አስተያየት ሰጥተው ነበረ ከጨዋታው በኋላ እውነታውን መጋፈጥ ነው ሲሉ ነው አስተያየታቸውን የሰጡትና የሊቨርፑል አካሄድ በቀጣይ ምን ይመስላል? እንግዲህ አርነ ስሎት ተከታታይ ሽንፈት እያስተናገዱ ነው የሚገኘው። ሊቨርፑል አሁን ደጋፊዎች በብዛት ቀስ እያለ ጨዋቱ በደንብ እየበረታ መጥቶ ወደ ተቃውሞ እየደረሰ ነው የሚገኘው። በአሰልጣኝ አርነ ስሎት ላይ ያላቸው እምነት በጣም እየሳሳ ስለመምጣቱ ነው እየተመለከተ የምንገኘው። ተደጋጋሚ ሽንፈቶች ያውም በአንፊልድ ሮድ እኮ ነው። በአንፊልድ ሮድ በሜዳው ተከታታይ ሽንፈቶችን 3 እና ከ3 በላይ ጎሎች ሲቆጠሩበት እንግዲህ ከ1953 በኋላ ለመጀመሪያ ጊዜ ነው ከረጅም ጊዜ በኋላ ማለት ነውና ይሄ እንግዲህ በሊቨርፑል የእግር ኳስ ታሪክ ጥቁር ጠባሳን እያስቀመጡ ነው እየሄዱ ያሉትና አምና ሻምፒዮና የነበረ ቡድን በዛ ላይ ደግሞ ክረምት የተጫዋቾች የዝውውር መስኮት ላይ በርካታ ሚሊዮን ዶላሮችን ኢንቨስት አድርጎ ቡድኑን ለማጠናከር የተለያዩ ከዋክብቶችን ያመጣ ቡድን በእንደዚህ አይነት መልኩ እንግዲህ ሲፈራርስ ደግሞ እጅግ በጣም የሚያሳዝን ነውና ደጋፊዎች አሁን ምሬታቸውን መግለጽ ጀምረዋል። ቁጥራቸውን በጣም በዛ እያለ ነው። አርነ ስሎት ከፍተኛ ጫና ውስጥ እንደሆኑ የሚያሳይ ውጤት ነው እየተመዘገበ ያለው። ፒኤስቪ በእርግጥ ጠንካራ ቡድን ነው፣ ነገር ግን በሊቨርፑል ደረጃ የምታስቀምጨው አይደለም። ያውም ደግሞ አንፊልድ ሮድ ላይ መጥቶ ያውም ደግሞ 4 ግቦችን አስቆጥሮበት ማለት ነው። አንዳቻ ነበሩ በነገራችን ላይ ወደ አቻ ውጤት መልሷቸው ነበረ ዶሚኒክ ስቦዝ ላይ ጎል አስቆጥሮ ማለት ነውና ያንን ማስጠበቅ አልቻሉም፣ ወይም ደግሞ ያንን ጥንካሬያቸውን ማስቀጠል አልቻሉም። 4-1 በሆነ ውጤት በሜዳቸው ተሸንፏል። እንግዲህ ስብሰባ ስለመጠራታቸው እየተገለጸ ነው የሚገኘው። ምናልባት የሊቨርፑል እግር ኳስ ክለብ የቦርድ አባላቶች ዛሬ ከአሰልጣኝ አርነ ስሎት ጋራ ውይይት ያደርጋሉ ተብሏል። በክለቡ ዕጣ ፈንታና ባለው ወቅታዊ ሁኔታ ዙሪያ ማለት ነውና ምናልባት ውስን ጨዋታዎች እንደ ቅድመ ሁኔታ ተቀምጠው እነዚህን ጨዋታዎች ላይ የተሻሻለ ነገር ካላሳየን ልናሰናበት እንችላለን የሚሉ ቅድመ ሁኔታዎች ሊሰጡ ይችላሉ። አሊያም ደግሞ ሊሰናበቱ የሚችሉበትም እድል ሊኖር ይችላል። ውጤቱ ይሄንን ነው እያሳየን የሚገኘው። ሊቨርፑልን በገመት ነው ልክ አይደለም። በደረጃ ሰንጠረዥም እኮ በሻምፒየንስ ሊግ የደረጃ ሰንጠረዥ ላይ ወደ 13ኛ ደረጃ ነው የወረደውና አርነ ስሎት እንግዲህ በጣም አጣብቂኝ ውስጥ የገቡበት ጨዋታ ነበር። ምክንያቱም በሆላንድ ክለብ መሸነፍ ማለት በተለይ አሁን ከነበረበት አምና ሻምፒዮን ከነበረ ክለብ በጣም የማይጠበቅ ስለነበር እንግዲህ የአርነ ስሎት የወደፊት ዕጣ ፈንታ ምን ይሆናል የሚለውን ነገር አብረን የምንመለከት ይሆናል። ሌላኛው ተጠባቂ ጨዋታ ሪያል ማድሪድ ከኦሎምፒያኮስ ያደርጉት ጨዋታ ነው። 4-3 በሆነ ውጤት ነው የተጠናቀቀው። አሪፍ እንቅስቃሴ የተደረገበት ጨዋታ ነው። ኪሊያን ምባፔ እንግዲህ በዚህ ጨዋታ ላይ ሃትሪክ ሰርቷል። በ7 ደቂቃ ውስጥ 7 ደቂቃ ባልሞላ ጊዜ ውስጥ ነበር 3 ጎል ማስቆጠር የቻለ። አሁንም የሚያቆመው ነው የጠፋው በዚህ በቻምፒየንስ ሊግ ላይ ኪሊያን ምባፔ። እንግዲህ ጄሪ ሪያል ማድሪድ 4-3 በሆነ ውጤት ወደ ግሪክ አቅንቶ ኦሎምፒያኮስን በገጠመበት ጨዋታ ማሸነፍ ችሏል። በዚህ ጨዋታ ላይ ፈረንሳዊ ኢንተርናሽናል ኪሊያን ምባፔ 4 ግቦችን ከመረብ አሳርፏል። ከሰሞኑ እንግዲህ የተለያዩ ቅሬታዎች ሲቀርብበት እንደነበረ የሚታወስ ነው። ይሄ ተጫዋች የትንንሽ ጨዋታዎች ጀግና፣ ነገር ግን ለትልልቅ ጨዋታዎች ደግሞ የሚደበቅ እያሉ የሪያል ማድሪድ ደጋፊዎች ባለው አቋም እየተደሰቱበት እንዳልሆነ ገልጿል። በተለይ ደግሞ ከቪኒ ጁኒየር ጋር ደግሞ ከአሰልጣኝ ጃቪ አሎንሶ ጋር የገቡበት ተሰጣ ገባ የቡድኑ ደጋፊዎች ለቅሬታ እየጋበዛቸው ነው የሚገኘው። አሁን የቪኒ ጁኒየር ጉዳይና የጃቪ አሎንሶ ጉዳይ ጎን ለጎን እየሄዱ ነው የሚገኙት። ወይ አሰልጣኙን ይመርጣሉ ወይ ደግሞ ተጫዋቻቸውን ይመርጣሉ የሚል ነገር ጫና እያሳደሩበት ነው የሚገኘው። ጃቪ አሎንሶ እንግዲህ በላሊጋው 2-2 በሆነ ውጤት ነበረ ባለፈው ከኤሌቼ ጋር እንደምናስታውሰው የወጣው ማለት ነውና ወደ አሸናፊነት የተመለሰበት ውጤት ነው። ከሜዳው ውጪ ነው ይህንን ማሳካት የቻለው። የሰበሰበውንም ነጥብ እንደዚሁ ወደ 12 ከፍ ማድረግ ችሏል። ከ1 እስከ 8 ይዘው በማጠናቀቅ ተጨማሪ የፕሌይኦፍ ጨዋታ ላለማድረግ ጥሩ ትራክ ላይ የሚገኙበትን ውጤት ነው ትላንትና ማስመዝገብ የቻሉት ማለት ነውና ኪሊያን ምባፔም እንደዚሁ እንግዲህ አትሪክ የሰራበት ምሽት ነበር።
እንግዲህ ሌሎችም ጨዋታዎች ተካሂደው ነበር። አትሌቲኮ ማድሪድ ከኢንተር ሚላን ይህም ሲጠበቅ የነበረ ጨዋታ ነው። ምክንያቱም ኢንተር ሚላን ለአራት ተከታታይ የሻምፒዮንስ ሊግ ጨዋታ ምንም አይነት ሽንፈት አላስተናገደም ነበር። በትላንትናው ዕለት ግን በአትሌቲኮ ማድሪድ 2-1 በሆነ ውጤት ተሸንፏል። ይህንንስ ጨዋታ እንዲሁም ደግሞ ፒኤስጂም ከቶተናም ጋር ጨዋታ አድርገው ነበር። 5-3 ነው በፒኤስጂ አሸናፊነት የተጠናቀቀው። በጣም ምርጥ ጨዋታ ነበር። ይህም ጨዋታ እንግዲህ አትሌቲኮ ማድሪድ ይህንን ጨዋታ በሜዳው 2-1 በሆነ ውጤት ማሸነፍ ችሏል ማለት ነው። ኢንተር ሚላን ቀደም ሲል እንዳነሳቸው በአውሮፓ ቻምፒየንስ ሊግ የውድድር መድረክ እንደና አርሰናል፣ ባየር ሙኒክ እንደዚሁም ደግሞ ሌላኛው ክለብ ራሱ ኢንተር ሚላን 4 ጨዋታዎችን ካልተሸነፉ ቡድኖች መካከል አንደኛው ነበር። ትላንትና የመጀመሪያ የዚህ ዓመት የአውሮፓ ቻምፒየንስ ሊግ ሽንፈትን እንደዚሁ አስተናግዷል ማለት ነው። ትላንት በነበረው እንቅስቃሴ እንግዲህ እነ ጁሊያን አልቫሬዝ ጎል ያስቆጠሩበትን ሂደት ተመልክተናል። አትሌቲኮ ማድሪድ የአሸናፊነቱን ግብ ከመረብ ማሳረፍ ችሏል። ሌሎች ጨዋታዎችም ተደርገዋል። ፒኤስጂ የወቅቱ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ሻምፒዮና እንደሆነ ይታወቃል። ትላንት በፓርክ ደ ፕሬንስ እንደዚሁ የእንግሊዙን ክለብ ቶተንሃም ሆትስፐርስን ጋብዞ 5-3 በሆነ ውጤት ነው ማሸነፍ የቻለው። በዚህ እንቅስቃሴ ላይም ቪቲኒያ እንደዚሁ 3 ግቦችን ከመረብ አሳርፏል። እንደውም ከጨዋታው መጠናቀቅ በኋላ አሰልጣኝ ሉዊስ ኤንሪኬ ቀጣይ ባሎንዶሩን የሚያገኘው ይህ የኔ ተጫዋች ቪቲኒያ ነው የሚል አስተያየት ሰጥቷል። እንግዲህ ባለፈው ዓመት ሻምፒዮና ሲሆኑ ኦስማን ዴምቤሌ የውድድር ዓመቱ ወይም ደግሞ የ2025 የባሎንዶር አሸናፊ እንደነበረ እናስታውሳለን። አሁንም ሌላኛው የባሎንዶር አሸናፊ የሚሆነው ከፒኤስጂ ነው፣ እሱም ቪቲኒያ ነው የሚል አስተያየት ሰጥቷልና በምሽቱ በነበረው እንቅስቃሴ በጣም መደሰታቸውን አሰልጣኝ ሉዊስ ኤንሪኬ ከጨዋታው መጠናቀቅ በኋላ እንደዚሁ የገለጹበትን አጋጣሚ ተመልክተናል። በአጠቃላይ ግን ትላንት የነበረ የአውሮፓ ቻምፒየንስ ሊግ የውድድር መድረክ እጅግ በጣም አዝናኝ፣ ለና አርሰናል ደግሞ ድል ለቀናቸው ክለቦች ደግሞ የበለጠ ምርጥ ምሽት ነበረ ማለት ይቻላል። በተለይ ብዙ ኢትዮጵያኖች እንቅልፋቸውን አጥተው ይህን ጨዋታ እንደሚከታተሉ ይታወቃል። ያልተቆጩበት ጨዋታዎች የተካሄዱበት ይመስለኛል። ወደ ሌሎች አጫጭር ስፖርታዊ መረጃዎች እናምራና የተለያዩ አጫጭር ስፖርታዊ መረጃዎችን እንደያስክ አስቀድመ እየነገርከን ነበርና እሱን ለተመልካቾቻችን አጋርተን ብንሰነባበት ጥሩ። እንግዲህ ካለን ሰዓት አንጻር የተወሰኑ አጫጭር መረጃዎችን ወደ ተመልካቾቻችን እናደርሳለን። ሪዮ ፈርዲናንድ የቀድሞ የቀያይ ሰይጣናቱ ሌጀንድ ነው። እንደሚታወቀው አሁን በትንተና ሙያ ላይ እንደዚሁ እየተመለከትነው እንገኛለንና አሁን የራሱን ተሞክሮ በማገናኘት እንግዲህ አንዳንድ ተጫዋቾችን ወይም ደግሞ አንዳንድ የራሱን ምልከታ ያስቀምጣልና ትሮሳርድ በአርሰናል ቤት ያልተወራለት ያልተዘመረለት ትልቅ ተጫዋች ነው የሚል አስተያየት ሰጥቷል። ይህንን አቅሙን ግን የአርሰናል ደጋፊዎች ብዙ ጊዜ ሲያሞግሱት አልመለከትም። ይሄ ደግሞ በጣም ያሳዝነኛል። የተደበቀው ትልቅ የክህሎት ባለቤት ነው ትሮሳርድ የሚል አስተያየት ሰጥቷል። ለአርሰናሎችን ማስጠንቀቂያ ያዘል ነው መልእክት ያስተላለፈው። ይህንን ተጫዋች አቅሙን ተመልክታችሁ እንደ ሌሎች ተጫዋቾች ሁሉ ልታከብሩት ይገባል የሚል እንደዚሁ ንግግር ያደረገበትን የራሱን ፖድካስት ፕሮግራም እንደዚሁ ተመልክተናልና ትሮሳርድ አሁን 30 ዓመቱ ላይ ነው የሚገኘው። ወደ አርሰናል ሲመጣ እንግዲህ በአጋጣሚና ባልተጠበቀ ሁኔታ ነው። አስቀድመው ሚካኤሎ ሞድሪክን ይህንን ዩክሬናዊ ተጫዋች ነበር ማስፈረም የሚፈልጉት አርሰናሎች ማለት ነው። ነገር ግን ወደ ኤምሬትስ ይመጣል ተብሎ ሲጠበቅ እሱ ተቀይሶ ወደ ምዕራብ ለንደን በማምራት ወደ ስታንፎርድ ብሪጅ ቼልሲን ተቀላቅሏል። አሁን ላይ ደግሞ ባልተገባ ንጥረ ነገር ተጠቅሞ እንደዚሁ አበረታች ንጥረ ነገር ተጠቅሞ እንግዲህ ቅጣት ላይ ወይም ደግሞ እገዳ ላይ እንዳለ ይታወቃል። ይህ ተጫዋች ማለት ነው። ይህ ተጫዋች በከፍተኛ ሁኔታ ነበር በከፍተኛ ገንዘብ ነበር ወደ ቼልሲ ያመራውና መድፈኞቹ ይሄ ሳይሳካላቸው ሲቀር እንደው ይሆን ብለው ከብራይተን ይህንን ተጫዋች ወደ 28 ሚሊዮን ፓውንድ ድረስ ወጪ በማድረግ አምጥተውት ነበረ። ካመጡት በኋላ ግን ምን ያህል አቅም እንዳለው ተጫዋቹ ይህ ቤልጂየማዊ ኢንተርናሽናል ደግሞ ማሳያት ችሏል። በተለያዩ አጋጣሚዎች በሚሰለፍባቸው ጨዋታዎች በተለይ ከተጠባባቂ ወንበር ላይ ተነስቶ አርሰናል በሚቸገርበት እንቅስቃሴ ላይ እየደረሰ ጎሎችን እያስቆጠረ ጎል የሚሆኑ ኳሶችን አመቻችቶ በማቀበል ለቡድን አጋሮቹ ታምር እየሰራ ያለ ተጫዋች ነው። እውነትም ፈርዲናንድ የተመለከተው ነገር በአንዳንድ በኩሎች ስታያቸው ትክክለኛነታቸውን እየተመለከትን እንገኛለንና በጥር የተጫዋቾች የዝውውር መስኮት አምናም በክረምት የተጫዋቾች የዝውውር መስኮት ተጫዋቹ ወደ ሌላ ክለብ የሚያመራበት እድል እንዳለ ብዙ ክለቦች ይፈልጉታል። በነገራችን ላይ ወደ የሳውዲ ፕሮ ሊግ ክለቦች ይፈልጉታል። ከዛ ባለፈ የጣሊያን ክለቦችም እንደዚሁ ተጫዋቹን የማስፈረም ፍላጎት እንዳላቸው እየገለጹ ነው የሚገኙት። የእንግሊዝም ፕሪሚየር ሊግ ተሳታፊ ክለቦችም እንደዚሁ ተጫዋቹን ግልጋሎት ለማግኘት ጥረት በማድረግ ላይ ነው የሚገኙትና የፈርዲናንድ ዋናው ፍሬ ሀሳብ ምንድነው ግን
አርሰናል ደጋፊዎች ይህንን ተጫዋች ማክበር አለባቸው የሚል አስተያየት እየሰጡ ነው የሚገኙት። 30 ዓመቱ ላይ ይገኛል። ዘንድሮ ባደረጋቸው የፕሪሚየር ሊግ 10 ጨዋታዎች 3 ግቦችን አስቆጥሯል። 3 ለጎል የሆነ ኳስ አመቻችቶ ማቀበል ችሏል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ትላንትና ምሽት ጉዳት አስተናግዶ ወጥቷል። ከዛ በፊት በነበሩት እንቅስቃሴዎች 3 ጨዋታዎች ላይ ተሳትፎ እንግዲህ 3 ግቦች ላይ ደግሞ ተሳትፎ ማድረግ የቻለበትን አጋጣሚ ተመልክተናል ማለት ነውና ሪዮ ፈርዲናንድ የሰጠው አስተያየት ትክክለኛ ነው ለማለት እንችላለን። እዚሁ ከአርሰናል ጋር ተያይዞ ግን አንድ ሌላ መረጃ ደግሞ እንደዚሁ የአውሮፓ ቻምፒየንስ ሊግ ዋንኛውን መድረክ ጎን ለጎን የወጣቶች ከ19 ዓመት በታች የአውሮፓ ቻምፒየንስ ሊግ የውድድር መድረክ እየተከናወነ ነው የሚገኘው ማለት ነውና በዚህ እንቅስቃሴ ላይ አርሰናል ሉዊስ ሙኒዝ የተሰኘ እንደዚሁ የ13 ዓመት ከ343 ቀን የሞላውን ታዳጊ በዚህ የውድድር መድረክ ላይ በማስተዋወቅ ታሪክ ሰርቷል። ይህ ተጫዋች ታሪካዊ ትንሹ በእድሜ ከ19 ዓመት በታች የአውሮፓ ቻምፒየንስ ሊግ የውድድር መድረክን ጨዋታ ያደረገ ታዳጊው መድፈኛ ሆኗል። አሁን እንግዲህ የአርሰናል የታዳጊዎች አካዳሚ ታምር እየሰራ ነው ማለት ይቻላል። ትልልቅ ተጫዋቾችን እያወጣ ራሱ እየተጠቀመባቸው እንደገና ደግሞ እየሸጣቸው ነው። እንደነ ኤቪ ሃዲ የመሳሰሉትን ተጫዋቾች ከዚህ በፊት ተመልክተናል። ወደ ማንቸስተር ዩናይትድ ቺዶ ኦቢ ማርቲንን ወደ ዩናይትድ የሸጣቸውን ተጫዋቾች ናቸው። እነዚህን ወደ ዩናይትድ አሳልፎ የሰጣቸው ተጫዋቾች ናቸውና ከዛ ባለፈ ግን እዚሁ አርሰናል ዋናው ቡድን ያደጉ ተጫዋቾችን መመልከት እንችላለን። ኤታን ንዋኔሪ ያለ፣ ሉዊስ ስኬሊ፣ ማክስ ዶማንን ማየት እንችላለን። በርከት ያሉ ተጫዋቾችን ከአካዳሚው እያወጣ ይገኛልና አርሰናል በተለይ አሰልጣኝ ሚካኤል አርቴታ ወጣት ከመሆኑ ጋር ተያይዞ ታዳጊዎቹ ያላቸውን ታለንት ወደ ዋናው ቡድን እንዲያመጡ በማድረግ ይህንን መድረክ እየከፈተላቸው ነው የሚገኙት። ታዳጊዎቹን በሚገባ እየተጠቀሙበት ራሳቸውን ከፍ እያደረጉ ክለቡንም እየጠቀሙ ነው የሚገኙት። ይሄ ደግሞ ለክለቡ ትልቅ ትርፍ ነው። አንደኛ ለግዢ ወይም ደግሞ የሚያወጣውን ገንዘብ ኮስት ሚኒማይዝ በማድረግ ቡድኑ አስተማማኝ የፋይናንስ አቅም እንዲኖረው ያስችላል። የአርሰናል አካዳሚ እንደዚህ አይነት ታዳጊዎችን እያመጣ ይገኛል። አሁን ደግሞ ከ19 ዓመት በታች የዚህ የ13 ዓመት ከ343 ቀን የሞላውን ታዳጊን ሉዊስን ተመልክተናል ማለት ነው። ይህም ተጫዋች እንግዲህ ታሪክ ሰሪ ሆኖ ተመልክተናል። በቀጣይ ደግሞ በዋናው ቡድን አርሰናል አሰልጣኝ ሚካኤል አርቴታ እድል ሊሰጠው እንደሚችል ነው እየተነገረ የሚገኘው። ካለን ሰዓት አንጻር እንግዲህ አጫጭር ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። በምሽቱ የስፖርት ዜና ወጃችን ላይ ግን ሌሎች ያልተሰሙ ወቅታዊና አዳዲስ ስፖርታዊ መረጃዎችን አካተን ዳግም የምንገናኝ ይሆናል። በዚህ እናመሰግናለን ስለሰጠን ስፖርታዊ መረጃ። ተመልካቾቻችን የዛሬው የናሁ ስፖርት ቆይታችን የተመለከታችሁትን ይመስል ነበረ። መልካም ቀን።